ሰላም ጤና ይስጥልን። ይህ ጣዕም ዜና ነው። በዕለቱ የተሰሙ አበይት ሀገራዊና ዓለም አቀፋዊ ዜናዎችን እናቀርባለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ ያደርጉ ዘንድ እየጋበዝን የዕለቱን ዋና ዋና ነጥቦች በማስቀደም እንጀምራለን። ጄኔራሉ ስለ አሰብ ወደብ ተናገሩ። ወደቡም የኢትዮጵያ ሀብትና ቅርስ ነው ብለዋል። የኤርትራ ወታደሮችም በትግራይ ክልል የወደሙት የሀብት መጠን በጥናት ይፋ ተደርጓል። ተጨማሪ መረጃም ይዘንበታል። በኢትዮጵያ የኤርትራ ኤምባሲም በአሰብ ወደብ ላይ መብት የላችሁም ብለዋል። እንዴት? የኤርትራው አዛውንቱ ፕሬዝዳንት ወደ ግብጽም ሸሹም፣ ደንግጠዋልም። አሰብ ወደብ በሴራ የተወሰደ የኢትዮጵያ ቅርስ ነው ሲሉ በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ጄኔራል ባጫ ደበሌ በትግርኛ ቋንቋ ባሰፈሩ ጽሑፍም ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽም በተካሄደው አንድ ዝግጅት ላይ እኔና ኢሱም የምንጋራው አሰብን ነው ማለታቸውን አስታውሰዋል። ጄኔራሉ አክለውም ፕሬዝዳንት ኢሳያስም ይህንን ሐሳብም እጃቸውን ግንባራቸው ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸውም ነበር ብለዋል። በዚህም መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጄኔራሉም ተናግረዋል። በመጨረሻም የአሰብ ወደብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስም ነው ሲሉም ጽሑፋቸውንም ደምድመዋል። እንደ ኢትዮጵያን አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪካዊ የሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ ህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋም ተጥሎ ነበር። በወቅቱም ሁለቱ መሪዎችም በተለያዩ መድረኮች ላይ አብረው የታዩ ሲሆን የሚሊኒየም አዳራሹ ዝግጅትም በኢትዮጵያ አዲስ አበባ የሚሊኒየም አዳራሹ ዝግጅትም የዚሁ አካል ነበር። በወቅቱም በነበሩት ይፋዊ መድረኮች ላይ ሁለቱም መሪዎችም ስለ ሰላም፣ ስለ ፍቅርና ስለ ኢኮኖሚያዊ ትብብር በስፋት ተናግረዋል። የኤርትራ መንግስትም የአሰብን ወደብ ጨምሮ ሁሉም የወደብ ከተሞቿ የግዛቷ የማይገረሰሱ አካል መሆናቸውንና በሉዓላዊነቷ ላይ ምንም አይነት ድርድር እንደማታደርግም በተደጋጋሚም ይገልጻል። የጄኔራል ባጫ ንግግርም ተከትሎም ከኤርትራ በኩል እስካሁን ድረስም የተሰጠ ይፋዊ ምላሽም የለም። የኤርትራ ወታደሮችም በትግራይ ጦርነት ወቅትም ከወደመውም ከ11 ቢሊዮን ዶላር በላይ የማህበራዊ ተቋማት ጥፋት ውስጥም አብዛኛውን ያወደሙት ኤርትራውያን ወታደሮች መሆናቸውንም የትግራይ ዘር ማጥፋት ወንጀል አጣሪ ኮሚሽንም ገልጿል። ጥናቱ እንዳመለከተውም ከትምህርት ሴክተር ላይ ከወደመው ከ4.36 ቢሊዮን ዶላር ውድመት 56.5% በማውደም ከፍተኛ ድርሻ ሲኖራቸውም በጤናው ዘርፍ ላይም ከወደመው ከ3.78 ቢሊዮን ዶላር ጥፋት ውስጥም የ43.9% ፊዎቹም የእኚሁ የኤርትራ ወታደሮች መሆናቸውንም ጥናቱም ገልጿል። ጥናቱ አክሎም በክልሉ ከወደመው ባህላዊ ቅርሶችና የሃይማኖታዊ ተቋማት እሴቶች ላይም የኤርትራ ወታደሮችም ከ38% እስከ 40.1% የሚደርሰው ውድመትን በማድረስ የአንበሳውን ድርሻ የሚይዙ ናቸውም ብለዋል። በኢትዮጵያ የኤርትራ ኤምባሲ የሰሞኑን የጠቅላይ ሚኒስትሩን የፓርላማ ንግግር መሰረት በማድረግ መልስም ሰጥተዋል። የኤምባሲው ስራ አስፈጻሚ የሆኑት አቶ ቢኒያም በርሄ ከኢትዮጵያ ጋር ያለውን ወቅታዊ ሁኔታ አስመልክቶ አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነትም በእኩልነት መርህ በማክበር ላይ የተመሰረተ ነው ብለዋል። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ የህዝብ ብዛት ስላለው የአንድን ሀገር ሀብት ወይም ግዛት የመጠየቅ መብት የለውም የሚል መልእክት አስተላልፈዋል። ስራ አስፈጻሚው ግን አሁን በዓለም ላይ ካለው ነባራዊ ሁኔታ አንጻር ግን በምሳሌነት የጠቀሱት አንድም ሀገር የለም። በአሁኑ ወቅትም እንደሚታወቀው እስራኤል በጋዛ ላይ የዘር ማጥፋት ወንጀል በመፈጸም የፍልስጤምን መሬትም በኃይልና በወረራ ስትይዝ ያስቆማታል ወይ? በሩሲያና ዩክሬን ያለውን የወራሪና የተወራሪ ትርክትም እንዴት አይተውት ይሆን ተብሎ ቢጠየቁም ምላሻቸው ሌላ ይሆን ነበር።
የኤርትራው አዛውንቱና አምባገነኑ ፕሬዝዳንት ኢሳያስ አፈወርቂም ወደ ግብጽ ለልመናም ይሁን ለሽሽት ባይታወቅም መሄዳቸውም ታውቋል። ከሰሞኑ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም ለፓርላማው ባደረጉት ንግግር ላይ የአሰብ ወደብን በተመለከተ ጠንከርና መረር ያለ ንግግር ማድረጋቸውም ተከትሎ በኤርትራው አዲሃሎ ቤተ መንግስትም ከፍተኛ መናወጥና ፍራቻም ተፈጥሯል። ኤርትራን ለ35 ዓመታት ያክል እንደ ብረት ቀጥቅጠው የመሩት ፕሬዝዳንት ኢሳያስም ከኢትዮጵያ የሚመጣባቸውን ከፍተኛ ማዕበል በመፍራትና በመስጋትም ከእንጀራ አባታቸው ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋርም ለመምከርም ወደ ግብፅም ካይሮ ማምራታቸውን የማስታወቂያ ሚኒስትሩም ገልጸዋል። ፕሬዝዳንት ኢሳያስም ሀገራቸው ኤርትራን በ1980ዎቹ ላይ ሰዓት የቆመባት እንዲሁም የአፍሪካዋ ሰሜን ኮሪያ የሚል ማዕረግም አሰጥተውም አሁን ደግሞ ከኢትዮጵያ የቀረበላቸውን ሰላማዊ የሆነ የወደብ ጥያቄ አልሰማም ብለው ጭንቀትን በተሰማቸውም ጊዜ ከግብፅ ጋር ለማሴርና ለመዶለት ፈረሴ ብለውም ካይሮም ከትመዋል። የኢትዮጵያና የኤርትራም የአሰብን ወደብ በተመለከተ እሰጥ አገባ ፍጭትና ክረትም ጡዘቱም አናቱ ላይ ወጥቷል። ጠቅላይ ሚኒስትሩም አብይ 1,000,000% እርግጠኛ ነኝ የአሰብ ወደብ እናስመልሳለን ብለዋል። ጠቅላዩ ግብፅንና ሌሎች የሻዕቢያ አጋሮችን በተመለከተም መሳሪያ ያቀብሏችኋል እንጂ ማንም መጥቶ አይዋጋላችሁም፣ በሩቅ ሆነውም ስትሞቱ ነው የሚያዩትም ያሉ ሲሆን አዛውንቱ ፕሬዝዳንት ኢሳያስ አፈወርቂ ግን የሚዋጋላቸው ኃይል ፍለጋም ወደ ግብፅም ካይሮ አቅንተዋል። ሰላም